ቆይ እስኪ መጀመሪያ ልንቃ። አንቺ ግን ዝም ትሰሪያለሽ? ባልሽን አትሸኝም እንዴ? አባቴ ላለ ማለት ግን የምታረገው ጥረት። በስም መጠራራት ከጀመረንማ አንቺም እንጀራ እናቴ ልልሽ ነው። ቆይ ግን ለምን ነገር ትፈልገኛለህ? ትክክለኛ መልስ አይደለም የመለስኩት። እስኪ እንግዳ ነህ፣ ልንከባከብ ፍቀድልኝ። አይ ጊዜውማ ጥሩ ነው። ለአንቺ ነዋ በሞላ ቤት ላስገባሽ። ለእኔ ግን ጥሩ ያልሆነው ከነ እናቴ ከዚህ ቤት መሰናበቴ ነው። በጣም ቆንጆ ናት ነበረች። ለምን እንደሆነ አላውቅም። እዚህ ቤት ሲሆን ትዝታዋን መቋቋም አልችልም። ምን እንደምልህ አላውቅም። ነፍሷን በሰላም ተረፍልህ። ህልሟን እንድኖር ፈጣሪ ይርዳህ። መኖር አለብህ። ግን ህይወት ያልጠበቀውን ደስታ ብታመጣስ? ምን አይነት ከእናቴ የበለጠ ደስታ አለ? እዚህ ቤት መምጣት የለብኝም። እናትህ እዚህ ቤት ኖራለች? የተወሰነ ጊዜ ልትሞት አካባቢ እዚህ ቆይታ ነበር። አስታማታል። ስለዚህ ምንም አይቆጭም። እሱ ነው እኮ የሚያንገበግበኝ። ለስራ 10 ቀን ብዬ ቦታ እናቴ ተቀብራ ጠበቀች። አማስናለሁ። እዛ ስሄድ ከምረበሸው በላይ እዚህ ስመጣ እረበሻለሁ። አይዞህ፣ ጠንክር። እዚህ ዓለም ላይ የመኖሪያ ህግ መጠንከር ብቻ ነው። ሰላም ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ዛሬ ምን ተፈጠረ የሚለው አብረን እናያለን። ቤት እንግዲህ ስትናፍቁ የነበረው ሸበላ ሊመጣ ነው ብላ ስትጠብቁ የነበረው ሸበላ መጥቷል። ናቲ ማለት ነው። ነገር ግን ናቲ የገዛኝ ልጅ ነው። ነገር ግን የሚስቱ ቀድሞ ሚስቱ የወለደ ልጅ ነው። እናቱ እንደሞተች ነው። እሱም አውቆ እናቱን እያሰቃየው እንደሆነ በጭራሽ አላወቀም ነበር ማለት ነው። ታዲያ ጋሻ እያለ አቶ የለም እንዴ ብሎ ስጠይቅ ነበር። አቶ ገዛኝ የለም ብሎ አቶን እንኳን ብቶ አባባ ማለት ያቅታል፣ አባቴ ማለት ያቅታል አይደለ እያለችው ነበር። አይቆንስ የለም ወይንስ ብሎ ስጠይቃት የለውም እኔ ሚስቱ አለው የምትፈልገው ነገር እኔ መጠየቅ ትችላለህ አለ። ከዛ ምንም ነገር አንደባበቅም እያሉ ነበር። እናም ትሁት ደግሞ ሰላም ብላ ትተዋወቃለች ማለት ነው። ገና አልጥሩ ሰው እናንተ ቤት ገባ ብሎ ነገራት። እንዴት ስላ አሁን ጥሩ ነች ካይና ታስታውቃለች እያሉ ነበር። ትሁት ናትን እናቷ አሳይቷን ስለነበረ ፎቶ ላይ ታውቀዋለች ማለት ነው። እና ትሁት ስለተዋወቅሽ ደስ ብሎኛል እያለ ልጅነችን አትፈልገው ነው እንዲህ ፈራውን የራስ እንግዲህ ስለ እናቷ የምታውቀው ትሁት ብቻ ነች ማለት ነው። እንኳን ደህና መጣ ብሎ እየጠየቀ ነበር። እሺ ምንድነው የምትፈልገው? ገንዘብ ብሎ ጠይቀው። እኔ የምፈልገው የእናቴን ድርሻ አለ በእናቴ ስም የሆነ ነገር መክፈት ድርጅት መክፈት ይኖርብኛል ብሎ ይነግረዋል። እሱም እናስብበታለን እያለ ሳውራ ነበር። አይ እንግዲህ የምፈልገው ግልጽና ግልጽ ነው። ስለዚህ የእናቴን ሀብት ድርሻውን አንድ ድርጅት ከፍቼ ስሙ በስሙ መጠራት ይኖርበታል እያለ ነበር። እና እንግዲህ ገዛኝ በጭራሽ ይሄ እንዲሆን አይፈቅድም ማለት ነው። ነገር ግን ናቲ በጭራሽ የሚለቅ ሰው እንዳልሆነ ተረዳው ማለት ነው። ነገር ግን ጥሩ የሚፈልገው ይሄን ብቻ ነው። እንግዲህ ሊሄድ ስን አይ በጭራሽ መሄድ የለብን እዚህ መሆን አለብን ልጅ አይደለም እንደ እንዳትሄድ አትለውም እንዴ እያላት ነበር። እና የሚፈልገው ነገር ካላገኘ ለመቼም እንደማይተው እርግጠኛ ነበር ማለት ነው። እኔም ፈልገው እንዳልኩ ነው። እናቴ ደስ ማግጥ ነበር ብዙ ነገር ልጅ የምትናገረው እያሰብኩ እያለ ነበር። ዋሻው እንዴ እያለችው ነበር። ምንም ቢሆን እኮ ልጅ ነው፣ በዚህ ጨለማ ልውጣ ስል እምቢ ማለት አለብህ እያለችው ነበር። እና ጥሩ እንደዛ ከሆነ ማድረግ ትችላለህ እዚህ ትላለች። አሁን በጭራሽ መሄድ የለብህም። አይ መሄድ አለብህ ስል የገዛ ቤቱ ነው እኮ ስለዚህ መሄድ የለበትም እዚህ መሆን አለበት ትለዋለች። ከዛ እሱም እሺ ይለዋል። እሺ ነው ማለት ነው። ግን እንደዚህ መሆን የለብህም ምክንያቱም ልጅ ነው፣ ምንም ቢሆን እኮ ልጅ ነው። ስለዚህ አትደርጎ እያለች የሆነ ነገር እየቆፈረ ነው። ስለዚህ
ከዚህ በላይ መቆየት የለበትም መሄድ አለበት። ተረጋጋ እንጂ ገዛኝ ለምን እንደዚህ ትሆናለህ እያለችው ነበር። ቤቲ እንግዲህ የምትፈልገው ሀብትና ናቲን ከናቲ ደግሞ ፍቅር ይዟታል። ናቲ ከሷ ጋር እንዲሆን እየሞከረችው ነበር። ናቲ ግን ያለ እናቱን ብቻ ነበር ሳስብ ነበር። ለትሁት የናቲ ፎቶ እናቴ ቆንጆ ነበረች እያለ እያሳያት ነበረ ማለት ነው። አዎ በጣም ታምራለች፣ ፍቅር ያጽና እያለች አንድ ቀን ደስታ ልታይ ትችላለች፣ ምናልባት በህይወት ልታገኝ ትችላል እያለችው ስታስብ ነበር። አንድ ቀን ታገኘውናል፣ የማይታወቅ ደስታ ወደ አንተ ሊመጣ ይችላል። ስለዚህ ተስፋ ትቁረጥ እያለች ትሁት በጣም ጨንቃና እያሰበች ነበር። ስለ እናቱ እያስታወሰች ነበር። እንዴት ልጁን ሞተ ብሎ ነበረ የነገሩት። ልጁ ግን በህይወት አለ ማለት ነው። ትሁቴን እያወራች የነገረችው በሙሉ እየነገረች ነበር። በጣም ፈርታና ተጨንቃ ነበር። ናቲ ናፍቆኛል እያለች ስታለቅስና ናቲ ሞተብኝ፣ ናቲ አለ አልሞተም እያለች ነበር። እና ናቲም እንዳለችው ስትናፍቀው የነበረው ናቲ መጣ። ነገር ግን እንግዲህ በተኙበት ደግሞ መጣ። ቤቲ እያስጨነቀች ነበር። ታውቃለህ በጣም ቆንጆ እንደሆንክና እንደናፈቀኝ እያለች እሱን ለማማለድ እየሞከረች ነበር። አብደሻን እንዲዞር በይ እንጂ እያለች ነበር። ምን ተካብለን ተረጋጋው እንጂ አያንሰም ለባልሽ ነው የምደውል ዞር በይልኝ እያለች ነበር። ተነስ ቁርስ አብረን ብላ ነው ቁርስ አብረው መብላት ጀመሩ። እና እሱን ባልሽን አትሸኝም እንዴ እያለች ነበር። ባሌ ሄዶ እያለች ነበር። እሱም መንከባከብና እሱ ጋር መሆን ትፈልጋለች ማለት ነው። ትሁት ቤት እያጸዳች ትሁት እየጠየቀ ነበር። እና ጥሩ እስቲ የዘኛው ክፍል እያለ ስጠይቅ ነበር። እና ሊሆን ይችላል ትሁት ያየሽው ነገር ለማንም እንደማትናገሪ ተስፋ አደርጋለሁ። እኔና አንቺ መስማማት አለብን። አይ ቤቲ አታስቢ፣ ተስማምተናል። እንግዲህ ከናቲ ጋር ናቲ ስታሽኮረሙ ነው ናቲ ጋር መሆን ስለ እንደምትፈልግ አባቱን ናቲ ስትመኝ ስታየው ይሄ የማይታመን ነገር ነው እያለች ነበር። ናቲ ከሷ ጋር ማውራት እንደምፈልግ እየነገራት ሳወራት ነበር። እና ስለ እናቱ ማውራት ይጀምራል። ስለ እናቱ ብቻ ነው የማወራው። እና ቤቲም እያስጠነቀቀች ነበር ማለት ነው። ነገር ግን እናቱ በጣም አስበዝቶ ይጨነቃል። እናቱ በህይወት ብትኖር እያለ እናቴ እዚህ ነበረ የምትኖረው ብላ ስጠይቅ አሁን ለተወሰነ ጊዜ እናቴ እዚህ ነበረ ስትኖር የነበረው እያለት ነበር። ታዲያ ምን ተፈጥሮ ነው? ያው ህይወት አሳልፍ በፊት እዚህ ነበረች ያለው። እናቱ ግን በህይወት አለች ማለት ነው። እንግዲህ እናቱ በህይወት መሆኑን አንዳንዶቹ እሱ ያውቁ ነበረ። ነገር ግን ትሁትን ለመናገር አልናገር እያለች በጣም ስትጨነቅ ነበር። ቤቲ እንግዲህ እሱ በተኛች ናቲ በተኛበት ቦታ እየሄደች እያስቸገረች ትሰሚያለሽ፣ ለባልሽ ነው የምደውለው ዞር በይልኝ እያላት ነበር። ቆይ እያለች ነው አብደሻን እንዴ? ታውቂያለሽ ናቲ በጣም ቆንጆ በቃ ከሱ ጋር መሆን ትፈልጋለች። እሱ ግን በጭራሽ አይፈልጋትም። ስለዚህ ለባልሽ እደውላለሁ ስል ልክ ወደ መኝታ ቤቱ ስትመለስ ገዛኝ ተኝቶ መስላት ነበረ። ነገር ግን ልክ ስነሳ ደነገጠች። ቆየት ነበርሽ እያለች ነበረ። ናቲም ትሁት በጣም ተጨንቃን በጣም ፈራች። ምክንያቱም ምን ማድረግ አለብን ብላ እያሰበች እና እያሰላሰለች ነበር። እንደ አጋጣሚ ተኝታ እያለ ናቲ ይመጣና የዛኝ እንቅልፍ እኮ እምቢ አለኝ፣ ምንም አልተኛም፣ እንቅልፍ እምቢ ብሎኝ ነው። የመዛ መኝታ ቤት ቁልፍ ካለሽ ስጪኝ እያላት ነበር። እናም እሷም ቁልፉን እንደሌላት የት እንዳለ እንደማታቅ ነገረች። እሱ ግን እዛ መኝታ ቤት ውስጥ መግባት ስለሚፈልግ ቁልፉን መፈለግ ጀመረ እና በጣም ፈርቶ ነበረ። ነገር ግን ቁልፉን እየፈለገ በመጨረሻ ቁልፉን ያገኝና እዛ መኝታ ቤት ቀጥ ብሎ ለመሄድ ይወስናል ማለት ነው። እንግዲህ እናቱ ያለበት ክፍል እየደረሰ ነው። ናቲ እንግዲህ እናቱ በህይወት መኖሩን ሳረጋግጥ ምን ይላል ብላችሁ ታስባላችሁ? ነገር ግን መኝታ ቤቱ ልከፍት ስትል እንዳከፍተው እዛ የናቲ ትውዛዝ እዛ ውስጥ አለ ብሎ አባቱ ይከለክለዋል። ነገር ግን አይ ምንም የእናቴ ኢኮኖሚ ችግር አለ ባይ ይለዋል ማለት ነው። ነገር አለው እዛ ክፍል እንዳከባቢ ያለው ድጋሚ ያን ክፍል ስከፍት ባይ ከኔ ጋር ነው የምትጣለው፣ ትሰማኛለህ? ከፈለግ ሌላ ቦታ መተኛት ትችላለህ እንጂ ያ ክፍል በጭራሽ መክፈት የለብህም እያለው ነበር። እሱ ግን ካልከፈትኩ ብሎ ለመክፈት ይታገል ጀመረ። ነገር ግን የእናት ትውስታዎች እዛ ውስጥ ተቆልፈው ነው ያለ። ስለዚህ በጭራሽ እዛ ክፍል መግባት የለብህም ስትለው
ትሁትም በቃ እዛ ትግባ ከፈለግ ይህንን ክፍል መተኛት ትችላለህ፣ እኔ ሶፋ ላይ እዛ ወይን መጦ ሌላ ቦታ መተኛት ትችላለሁ ስትል ነበር። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። ቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።